ከስራ ውጥረት ብዛት ስለ ራሳችን የምናስብበት ጊዜ ካጣን ይህ ህይወት ምናችን ነው? ህይወታችን በብዙ ሩጫ የተሞላ ሊሆን ይችላል። ደግሞስ ማን ነው ህይወትን ከዚህ እይታ ውጭ ሊመኝ የሚችለው? አንዳንድ ጊዜ ፍላጎታችንን ለማሟላትና ውስጣዊ ስሜቶቻችንን ለማርካት በህይወት ግዴታዎች ከመጠመዳችን የተነሳ ራሳችንን ለማስደሰትና ለማዝናናት ጊዜ አይኖረንም። ቀኖቻችንና ሌሊቶቻችን ሁሉ በስራ ግዴታ ከተያዙ ራሳችንን የምናውቅበትና ህይወታችንን የምንወድበት ጊዜ እንዴት ልናገኝ እንችላለን? ዓላማንና እንዲሁም የራሳችንን መልካም ተግባራት ማወደስና ማድነቅ ከቻልን የዚህ ሁሉ ማለቂያ የለሽ ድካም ትርጉሙ ምንድን ነው? ቢ ዮርሰልፍ የተጻፈው በስራ ውጥረት ብዛት እውነተኛ የህይወት ግባቸውን ለዘነጉ ሰዎች ነው። የዚህ ቁሳዊ ዓላማ ፍላጎቶች ያለምንም እረፍት ከአንዱ ተግባር ወደ ሌሎች የትየለሌ ተግባራትና ኃላፊነቶች እየወሰድን ጊዜ ለማጣት ልናገግም በምንችልበት መልኩ ስንኩል ሊያደርገን ይችላል። የምንፈልገው ሁሉ ለማግኘትና የምንፈልገውን ሁሉ ለማድረግ የምንከፍለው መስዋዕትነት የየዕለቱ ህይወታችንን አሰልቺና አታካች ሊያደርግብን ይችላል። ህይወትን ልንኖራት እንጂ እረፍት ባጣ መልኩ ልንደክምባት አይደለም እዚህ ያለ ነው። እናንተ ስለ ራሳችሁ ከምታስቡት በላይ ናችሁ። ዘና ብላችሁና የህይወትን መልካም ጣዕም እያጣጣማችሁ የምትፈልጉትን ማድረግ የምትሹትንም መሆን ትችላላችሁ። ያለ ብርቱ ትግል፣ ጭንቀትና ሐሳብ ስኬታማ መሆን ትችላላችሁ። በእርግጥ ራስን መሆን ቀላል አይደለም ነው እንዴ? ከምትከውኗቸው ተግባራትና ከሚሰሟችሁ ስሜቶች ጀርባ እናንተ ማን ናችሁ? ይህ መጽሐፍ እውነተኛ ማንነታችሁን የምታገኙበት መንገድ ይጠቁማችኋል። እውነተኛ ማንነታችሁ በሶስት መሰረታዊ ግባቶች አዎንታዊ መጣጣም ውስጥ ይገኛል። እናንተ ከአእምሯችሁ፣ ከአካላችሁና ከመንፈሳችሁ በላይ ናችሁ። እውነተኛ ማንነታችሁ የሚገኘው እነዚህን ነገሮች ሚዛናዊ በሆነ መልኩ አጣጥማችሁ በምትኖሩበት ጊዜ ነው። አንዱ ከሌላው ጋር በጥብቅ የተቆራኘ ከመሆኑ ባለፈ አንዱ ያለ አንዱ ህልውና አይኖረውም። ሶስቱም ጋር ሚዛናዊ፣ ተመጣጣኝና እኩል የሆነ መስተጋብር ሲኖራችሁ ከራሳችሁና ከገሃዱ ዓለም ጋር ከመስማማት ባለፈ ህይወታችሁ ትርጉም ያለውና አመርቂ ይሆናል። ሙሉና መልካም ምብር ያለው ማንነታችሁ እውነተኛ ማንነታችሁ ነው። ለጊዜው አእምሮ፣ አካልና መንፈስ የተነጣጠሉ የማንነት ግባቶች እንደሆኑ አድርገን እንውሰድ። አእምሮ ውስጣዊ ማንነትን መረዳት። እኔ ማን ነኝ ብላችሁ ታስባላችሁ? ለምንድን ነው ቅጥ አምባሩ በጠፋ መልኩ በህይወታችሁ የምትፈልጉትን ነገር ለማሳካት የምትተጉት? የህይወት እውነተኛ ትርጉም ምን ይመስላችኋል? ይህ መጽሐፍ ቀላል በሆነና ራስን የሚያንጸባርቁ ቴክኒኮች እነዚህን ግለሰባዊ ጥያቄዎች ይመልሳል። የራስ ዕውቀት ስር ነቀል ለሆነ ለውጥ በሩን ይከፍታል። ራሳችሁን በማወቅ ህይወታችሁን ለመቆጣጠር የሚያስችላችሁን መንገድ አሁን ጀምሩ። የአካላዊ ህልውናችሁ እውነተኛ ግብና ፋይዳ ምንድን ነው? ብሩህ ሐሳቢዎች ናችሁ? ሰብአዊ ግንኙነታችሁ ገንቢ ወይም አዎንታዊ ናቸው? ራሳችሁን ሁሉን ነገር በራሱ ማግኘት እንደሚችል አድርጋችሁ ታስባላችሁ? ራሳችሁን እንደ ጥቃት ሰለባ አድርጋችሁ ትመለከታላችሁ? ውጤታማ ውሳኔዎችን መወሰንና ከልብ ማድረግስ ትችላላችሁ? ድርጊቶች ከቃላት በላይ ይናገራሉ። ቢ ዮርሰልፍ ራስን ሁን የሚለው ሐሳብ በጠባዮቻችሁና ውጤቶቻችሁ ላይ ያተኩራል። አዳዲስ ገንቢ የህይወት ስትራቴጂዎችን ለማወቅ ነገሮችን ለስኬት እንዴት እንደምታበቁ ተማሩ። መንፈስ ውስጣዊ ጉዞ። ይህ መጽሐፍ መንፈሳዊ ማንነታችሁን የምታገኙበትን መንገድ ያሳያችኋል። ገነት በአእምሯችሁ ውስጥ ዕለታዊ በሆነ መልኩ የምትፈጥሩት የአመለካከት እርከን እንጂ ቦታ አይደለም። ደስታ የሚገኘው ከውስጥ ነው፣ ሊገዛ አይችልም። ከበላዩ ማንነታችሁ ጋር በመገናኘት ላቅ ያለና ውስጣዊ ደስታን ለማግኘት ተማሩ። ቀላልና አነቃቂ በሆኑ ቴክኒኮች ጥልቅ የሆነውን እውነተኛ ማንነታችሁን ማግኘት ትችላላችሁ። ይህ ስትወለዱ ጀምሮ የነበረ መብታችሁ ነው። ይህ ጉዞ ውስጣዊ ሰላምንና ደስታን ለመጎናጸፍ ይረዳችኋል። ሆኖም የአእምሯችሁ፣ የአካላችሁና የመንፈሳዊ ኃይሎቻችሁ የማይታዩ ክሮች እንደተያዙ አልባሳት ተያይዘዋል። በእነዚህ ኃይሎች አመርቂ ጥምረት እያንዳንዷን ድርጊታችሁንና ሐሳባችሁ አዎንታዊ በሆነ መልኩ ያብባል። ይህ መጽሐፍ የተጻፈበት አንዱ ምክንያት አንባቢዎች የእነዚህን ኃይሎች መልካም ህብር ባለቤት እንዲሆኑ ለማድረግ ነው። እኔ ማን ነኝ ብላችሁ ታስባላችሁ? መሆን የነበረባችሁን ለመሆን መቼም አይረፍድም። አንድ ራሱን ማወቅ የተሳነው ጓደኛዬ
ራስን ስለመሆን እንዴት ልጽፍ እንደቻልኩ ጠየቀኝ። የመጽሐፌ ዋና ነጥብ ይኸው ነው። የተለያዩ ገጸ ባህሪያት ይዘንና የተለያዩ አልባሳትን ለብሰን በህይወት መድረክ ላይ የምንደንስ ውስብስብና ባለብዙ ጠባይ ሰዎች ነን። ታዲያ ለዚህ ሁኔታ እንዴት ነው እውነተኛ ማንነታችንን ለማወቅ የሚያስችለን ጉዞ የምንጀምረው? ሁላችንም ስለ ራሳችን የተወሰነ ሐሳብ አለን። ምን እንደምንመስል አለን ብለን የምናስበውን ስብዕና፣ የምንወዳቸውንና የምንጠላቸውን ችሎታዎቻችንን፣ ደካማና ጠንካራ ጎኖቻችንን፣ በእርግጥ ልንሆን የምንፈልገው ሰው አለ። ስለ ራሳችን ያለን ግብና ምኞት ለውስጣዊ ማንነታችን ቋሚ አመለካከት እንደሌለን ይጠቁማሉ። መለወጥና የህይወት አድማሶቻችንን ማስፋት እንደምንችል እናውቃለን። ከኛ የሚፈለገው በዙሪያችን ያለውና የሰውን አስደማሚ እምቅ ኃይል ከግንዛቤ መክተት ብቻ ነው። ሰዎች ኃያል፣ ፈጣሪ፣ ልዩና አልቦ ጽንፍ ብቃት አላቸው። ውጣ ውረድ የማይበዛበትና ውስብስብ ያልሆነ ህይወትን መምራት እንፈልጋለን። ያለንን እምቅ ክህሎትና ኃይል በመጠቀም ከፍተኛ ደስታና ጸጋን መጎናጸፍ እንችላለን። የተፈጠርንበትን እውነተኛ ግብ ለማሳካት እንፈልጋለን። ይህ መጽሐፍ እምቅ አቅማችንን በከፍተኛ ሁኔታ ለመጠቀም ደስተኛ፣ ስኬታማ የሆነ ህይወት የምንመራበትን ብልሃት ያሳየናል። ከነበራችሁበት እርከን ውስጥ ውጡ። ስብዕናዎቻችን ውስብስብ ናቸው። ብዙ ድምጾች፣ የሚቃረኑ ሐሳቦችና ስሜቶች አሉን። ስለ ራሳችንና ስለ ገሃዱ ዓለም እንድናምን የተማርነውን እናምናለን። አብዛኛውን ጊዜ እነዚህ እምነቶቻችን ወደፊት እንዳንጓዝ ሲያደርጉን እናስተውላለን። ጸለምተኛ አስተሳሰባችሁ ስር ከሰደደ ይህን ሁኔታ መለወጥ እንደምትችሉ ማወቅ ጥሩ ነው። ጭንቀትና ከመጠን ያለፈ የሥራ ጫና ካለባችሁ ይህን ስሜት በማስወገድ ሕይወታችሁን ገንቢ በሆነ ሁኔታ መምራት ትችላላችሁ። የምትፈልጓቸው ነገሮች ሁሉ እንዲኖራችሁ ያለ እረፍት ሁሉን አይነት መስዋዕትነት መክፈል እንዳለባችሁ ልታስቡም ትችላላችሁ። ሆኖም ሕይወት እንደዚህ አይደለችም። ዘና ብሎ ሕይወትን በሚፈልገው መልኩ መምራት ይቻላል። ይህን አይነት ሕይወት አይደለም መኖር ማሰብ ይከብድ ይሆን? ግድ የለም፣ አሁኑኑ ጀምር። ማለቂያ የለሽ ለሆነው የመቻል ዓለም ራሳችሁን ክፍት አድርጉ። በዚህ ፕላኔት ላይ ተልእኮና ግብ እንዳላችሁ ተገንዘቡ። አእምሯችሁ አብዝቶ የሚያተኩርበትን ነገር እንደሚስብ ወቁ። ከነበራችሁበት ሕይወታዊ እርከን ውስጥ በመውጣት እውነተኛ ማንነታችሁን እውን ለማድረግ ተዘጋጁ። ስለ ራሳችን ያለን እይታ በድሮ ልማዳችን እርከናችን ውስጥ ሊያቆየን ይችላል። የምቾት ቀጠናዎች አመቺ የሚሆኑት በለውጥ እስክናሳድጋቸው ድረስ ነው። ከአንዱ እርከን ወደ ሌላው ማደግ ተፈጥሯዊ ሂደት ነው። ለውጥ፣ እድገትና መሻሻል በሕይወታችን ቆይታ ሁሉ ያለ ነገር ቢሆንም ዋና ቁም ነገሩ ግን ከተፈጥሯዊ የለውጥ ፍሰት ጋር አብሮ መጓዝ ነው። በእርግጥ ለውጥ መጻኢ አደጋ እንዳለው ስለምናስብ ለራሳችሁ ሕይወት የራሳችንን ገደቦች ለማበጀት ባለንበት መቅረትን የምንመርጥበት ሁኔታም እድልም አለ። ከሕይወት እምነት መዋቅራችን ጋር በጥብቅ እንደመቆራኘታችን ራሳችንን የምንገድብበት መንገድ ለማወቅ ይከብደናል። ከተከታዮቹ ዝርዝሮች ውስጥ እምቅ ኃይሎቻችሁን የምትገድቡበት መንገዶችን ተመልከቱ። ራሳችሁን ልትገድቡ የምትችሉባቸው መንገዶች። ዝቅተኛ ጥበቃ። የምታገኙት የምትጠብቁትን ነው። ለራሳችሁ ምን እንደምታገኙ ትጠብቃላችሁ? ምን ማግኘት ይገባናል ብላችሁ ታስባላችሁ? በጥበቃችሁ ጎዳና መልካም አጋጣሚዎችና ሰዎች ስለምታገኙ ጥበቃችሁ ላይ ተጠንቀቁ። ተንጠልጣይ አምፖሎች። ይህ የዝቅተኛ ጥበቃ ሌላው መልክ ነው። አሁን እስካላችሁ ድረስ ብቻ መሄድ፣ ማሳካትና ማግኘት እንደምትችሉ ለምን ታስባላችሁ? በራሳችሁ የስኬት መንገድ ላይ እንቅፋት እናንተ ብቻ ናችሁ። ተንጠልጣይ አምፖሎቻችሁን የትኛው ርቀት ድረስ እንዳንጠለጥላችሁ የምታውቁት እናንተ ብቻ ናችሁ። ይህን ርቀት ሌሎች ካላሳያችሁ በራሳችሁ ላይ ያላችሁ እምነት አነስተኛ መሆኑን በመግለጽ ሌሎች የት ጋር እንዳሉ ያውቃሉ። ሁሌም እጥረት እንደሌለ ማመን። በዩኒቨርስ ውስጥ ብልጽግና ተትረፍርፎ ይገኛል። ተፈጥሮ አያልቅባትም። ፍቅር ሁሉም ቦታ አለ። ሁላችንም በአስገራሚ ሁኔታ ተቆራኝተናል። ሁላችንም እዚህ ያለነው ለተግባርና ለመተጋገዝ ነው። እጥረት ባላቸው ሀብቶች ማመን ከፍርሃት የሚመነጭ ሲሆን እሱ ፉክክርና ስስታምነትን ይፈጥራል። የመበልጸግ የፍቅርና የእምነት ቋሚና ተዘውታሪ እሳቤ ባለቤቶች ሆኑ። ጤናማ ያልሆኑ ወሰኖች። ሕይወታዊ ገደቦቻችሁ ለራሳችሁ ያላችሁን ስሜት ያመለክታሉ። ራሳችሁን ካላወቃችሁ መጨረሻችሁ የት እንደሆነ፣ ውስጣዊ ስብዕናችሁ ከየት እንደሚጀምር
እንዴት ልታውቁ ትችላላችሁ? ጤናማ የሆነ ሰብአዊ መስተጋብሮቻችሁ ስለራሳችሁ አዎንታዊ ብቃት አሸዋ ላይ ባሰመራችኋቸው ወሰኖች ላይ ጥገኛ ናቸው። ራሳችሁን እስካወቃችሁ ድረስ የሰመረ ሰብአዊ ግንኙነት ሊኖራችሁ አይችልም። ስለዚህ ስለ ወሰኖቻችሁ ያላችሁን አመለካከት ማጥራት ይኖርባችኋል። ለመለወጥ መድከም። መጻኢ አደጋዎች ከለውጥ ጋር ሊኖር እንደሚችሉ በብርቱ ስናስብ ወደ አዳዲስ ሁኔታዎች ከሚያሸጋግሩን ነገሮች እንቆጠባለን። ሆኖም ይህ ጠባይ መቀጠል የለበትም። ተከታዮቹን ጥያቄዎች ለራሳችሁ ጠይቁ። ይህ ለውጥ ለኔ አስፈላጊ ነው? ለምን እፈራለሁ? ፍርሃቶቹ ተገቢ ናቸው? አንዳንድ ጊዜ መልካም አጋጣሚዎች ሲገጥሙ ጀልባ ውስጥ ለመግባት መቅዘፍ አለብን፣ አለዚያ ጀልባው ያመልጠናል። ተግባራዊ ልምምድ You Can Heal Yourself በተሰኘው መጽሐፉ ሉዊስ የተትረፈረፈ ውቅያኖስ የሚል እይታን ያገናዘበ ተግባራዊ አስረጂን ተጠቅማለች። ከራሳችሁ ወሰን በላይ እንድትጓዙ በማሰብ ይህን አስረጂ ልዋሳት ተገድጃለሁ። ራሳችሁን ከውቅያኖስ እንደቆማችሁ አድርጋችሁ አስቡ። ውቅያኖስ እናንተ በሕይወታችሁ ቆይታ ወቅት የሚያጋጥሟችሁን የተትረፈረፈ ሀብት ይወክላል። ውቅያኖስ ውስጥ ያለውን ሀብት ለመውሰድ ምን አይነት የፈሳሽ መያዣ ይዛችኋል? ማንኪያ፣ ቀዳዳ ያለው ባልዲ፣ የወረቀት ኩባያ፣ ትንሽ የባኞ ገንዳ፣ በርሜል ወይስ ወንፊት? የፈሳሽ መያዣው አእምሮአችሁን ይወክላል። ትልቅ ባሰባችሁ ቁጥር ትልቅ ነገር የማግኘት እድላችሁ ይጨምራል። በእርግጥ በተትረፈረፈው ውቅያኖስና በፈሳሽ መያዣው መካከል የቧንቧ መስመር መዘርጋት ያልተቋረጠ አቅርቦት እንዲኖር ማድረግ ትችላላችሁ። በርካታ ሰዎች የራሳቸውን የፈሳሽ መያዣ ይዘው ውቅያኖሱ ዳርቻ ቆመው ሊሆን ይችላል። አስገራሚው ነገር ሰዎች እንደፈለጉ እየተመላለሱ ከውቅያኖሱ ውሃ ቢወስዱም ውቅያኖሱ ተቀድቶ የማያልቅና ለሁሉም ተትረፍርፎ የሚበቃ ኃይል አለው። ተዘውታሪ በመሆን መልኩ በየዕለቱ ስለዚህ የተትረፈረፈ ውቅያኖስ አስቡ። ወደ ውቅያኖሱ በተመለሳችሁ ቁጥር የፈሳሽ መያዣችሁን ጥልቀትና ስፋት አእምሯችሁን ማለቴ ነው እንደፈለጋችሁ መጨመር እንደምትችሉ አትዘንጉ። ይህን አይነቱን ወሰን አልባና ማለቂያ የለሽ ክህሎትና ብቃት አለው መሆን ትችላላችሁ። የምትፈልጓቸው ነገሮች ሁሉ ሊኖሯችሁ ይችላል። ጥበቃችሁን፣ ፍላጎታችሁን አጎልብቱ።